እነኚህን ህልሞች እያያችሁ ከሆነ ተጠንቀቁ። በህይወታችሁ የሆኑ ነገሮች ይመጣሉ ነው እንግዲህ መልእክቱ። ቅቤና ገደል ቡና ነገር ነው በነገራችን ላይ። እና ሰላም እንዴት ናችሁ ቤተሰብ? ሰላም ናችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ያው የሚጠቅማችሁን ነገር ነው ይዤላችሁ የመጣሁት። ህልም ፈቺ ነኝ እንግዲህ በሚታወቀው በአካባቢም ህልም እፈታለሁ እና ተከታተሉኝ። እንግዲህ ስለ ቡና ካወራን ቡና ማለት ያው እንግዲህ ነገር ነው፣ ነገር ያመጣል ይባላል። ቡና ማለት ነው ጥሩ አይደለም። ቡና ስትጠጡ ወይም ደግሞ ስቆሉ ካያችሁ ቡና ነገር ያመጣል ይባላል። በእኛ እንግዲህ ህልም በሚፈቱት ሰዎች ዙሪያ ልክ እንደ እማማ ዝናሽ ቁጠሩኝ። ያው ብር አልቀበላችሁም ግን እንደዛ ነው። አንደኛው እንግዲህ ቡና ነው። ያው ሳብራራላችሁ ቡና ከጠጣችሁ ወይም ደግሞ ከቆላችሁ ከሰውም ጋር ሆናችሁ ከቆላችሁ ከዛ ሰውዬ ጋር እንትን ትላላችሁ ማለት ነው፣ ትጣላላችሁ ነገር ነው ይባላል። ቅቤ ደግሞ እንግዲህ ቅቤ ደግሞ ማለት ነው። ቅቤ እንግዲህ በህልማችሁ ከተቀባችሁ፣ በህልማችሁ ቅቤ ተቀብታችሁ ካደራችሁ እንግዲህ ቅቤ በሽታ ነው ይባላል። እንግዲህ አንዳንድ ሰዎች በሌላ ነገር ይተረጉሙታል፣ ግን ቅቤ በሽታ ነው እኔ በማውቀው ከሆነ ማለት ነው። እና ሌላ ነገር አሁን የሚመስላችሁ ሰዎች አሉ፣ ሀብት ሊመጣ ነው ምናምን አይነት ነገር ማለት ነው። ግን እኔ በማውቀው ከሆነ ቅቤ በሽታ ነው በጣም። በቃ ቅቤ ተቀብታችሁ ካደራችሁ በህልማችሁ የእውነት በቃ ትታመማላችሁ። ምንም ጥርጥር የሌለው ህልም ፍቺ ነው። እንግዲህ ይሄ ህልም ፍቺ የሚያዋጣችሁና እንግዲህ የምትከተሉኝ ከሆነ ያው ፈታላችኋለሁ። ኮሜንት ላይ ታስቀምጡልኛላችሁ። እኔም ሰብሰብ አድርጌ ኮሜንታችሁን ህልማችሁን ለመፍታት ተጋለሁ፣ ሰራለሁ። ሶስተኛው ደግሞ ገደል ነው። ገደል መግባት ማለት ነው። ገደል መግባት በህልማችሁ ወይ ገደል እየወጣችሁ ወይም ደግሞ ገደል እየገባችሁ ከሆነ ወይም ደግሞ ያን ገደል ተሻግራችሁት ከሆነ አሪፍ ነው። ግን ገደል እየገባችሁ ከሆነ ይህ ገደል ላይ ወጣችሁ ጫፉ ላይ ወጣችሁ ከቆማችሁ በቃ ፈተና ላይ ናችሁ ማለት ነው። በጣም ከባድ ፈተና ላይ ነው ያላችሁት ማለት ነው። ለምን መሰላችሁ ይሄን እምላችሁ? ገደል በህልም በጣም መጥፎ ነው። ካጋጠሙኝም ነገሮች እኔም ከራሴ ልምድ የተነሳ በህልሜ እኔ ገደል ካዩ ወይም ደግሞ የሆነ ነገር ካዩ እዚያ ገደል ላይ ወጥቼ የማልወጣው አይነት እንትን ላይ ከሆነ ያለሁት የእውነት በቃ የሆነ ማልፈታው ችግር ይመጣብኛል ማለት ነው። ገደል ላይ ቆማችሁ ግን ከገደሉ ከወረዳችሁ ያንን ገደል ወጥታችሁ ቁልቁለቱን ከወረዳችሁ በቃ ያ ደስ የሚል ነገር ነው። ግን ገደሉ ላይ ወጥታችሁ ቆማችሁ ከሆነ የቀራችሁት በቃ ምንም እንትድነት የለውም። በቃ ፍቺው ችግር ነው። የሚገጥማችሁ ነገር ጥሩ ነገር አይደለም። በቃ ብዙ ነገር ይገጥማችኋልና የማትወጡት አይነት ፈተና ሊመጣባችሁ ነው ማለት ነው። እና እንደዛ ነው እላችኋለሁ። እንግዲህ ጠቅልል አድርጌ ስነግራችሁ ቡና ሆነ ቅቤ እንደገና ገደል ጥሩ አይደለም። በቃ እነዚህ ህልሞችን ካያችሁ የእውነቴን ነው የምላችሁ። ያው በእርግጥ ህልም ተፈርቶ ሳይተኛ አይታደርም ይባላል አይደለ? ግን ቢሆንም ያው በቃ የሚመጣባችሁ ነገር ጥሩ ነገር እንዳልሆነ እንድታውቁልኝ እወዳለሁኝ ቤተሰቦቼ። እንግዲህ አስተያየት ካላችሁ ጻፉልኝ በኮሜንት። ያው የምትሉትን ኮሜንት ላይ የምጽፉትን ያላችሁን ህልም እፈታላችኋለሁ። በቀጣይ ደግሞ ስለ ጥሩዎች ህልም ይዤ እመጣለሁ። እንደምትከታተሉኝ ተስፋ አደርጋለሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ እላለሁኝ። እንግዲህ ያው ይሄ መንገድ እንደምታዩት ሳውዲ ነው፣ የሳውዲ መንገድ ነው እና ቤተሰቦቼ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ያለኝን እኔ የማውቃቸውን የህልም ፍቺዎችን እያስኩላችሁ እመጣለሁ። ነገ ተነገ ወዲያ ባይ ባይ።